ሰላም 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 ቤተሰብ የቀና ቢታጣ ይመለመላል ጎባጣ እንኳን ጎባጣ ጠፋ ቆማጣ በምን ይልቁ ሁለት እግሬና ቆለጤ ብቻ ነው ተሁደው ሁሉም ተሁርቷል እንዳታዙ በነገራችሁ ሶስት ነጥቡ ጦሳችንን ይዞ ይሄድ ድሮ በእግር ኳስ ከኔ ጋር ችግር አለበት አንድ ቀን የምፈልገው ነገር ሆነ አቅም ከረፍት በፊት የነበረውን ጨዋታ ያዘጋጀሁት ኢቨንት ላይ ምቹ ኮርነር ነበር ያየሁት። ከረፍት በፊት ጥሩ ነበርን ማለትም የዚህን ያህል መጥፎ አልነበረንም። ማን እንደማያስፈልግ ያየንበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ ያለውን ጨዋታ ደግሞ እዚህ ኩሪፍቱ ሪዞርት የቲክቶክ ክሬቲቭ አዋርድ አሸናፊዎች የራት ግብዣ ተደርጎልን እዛ ነበር። እንደምታዩት ማሊያ ለብሼ ነው ራት ግብዣው ላይ ሄድኩት። ያው ራት ግብዣው ምን እንደሚመስል በስሱ ላሳያችሁ። ቆይ እንትን እንዳትሉ ማለትም ምን አይነት ቦታ ላይ ማሊያ ለብሼ እንደመጣሁ እንድታዩት። ቋጣሪ ነሽ አለኝ። አዎ ቋጣሪ ነኝ። ሻሽዬ ስታለቅስ ባይኔ ሊያሳየኝ ሰዓቴን እያየው እስከሚመሽ ድረስ ሆዴን በላችሁ እንደው የትም ላደርስ መሄዷ አይቀርም ከየትም ላትመለስ። ተው እንጂ አስቶን ቪላ አይዟችሁ ታጥባችሁ ተኙ። ዛሬ ትላንትና ታጥባችሁ ተኝታችሁ ዛሬ ታጥባችሁ ተኙ። ማንቸስተር ዩናይትድ ትርፌ በወዳጅ ቡድኗ ከሚደግፉት 18 ቡድኖች ዋነኛዋ ቡድን ቪላ ፓርክ ላይ ወስዳ 2-1 ልጥፍ ማለት ሁለት ሐሳብ ማንሳት ፈልጋለሁ። ሁለት ሐሳብ አንደኛ እናቴ ትሙት አልደበረኝ የሚለው ጀለሳችን ማለት እርግጠኛ ነኝ አይደብረው፣ ዛሬም አይደብረው፣ ኖርማል ኢቨንት አዘጋጀ ቀለለ፣ የተለመደ ነገር ነው። ሁለተኛ ነገር ደግሞ ማለት ነው ስልክ ጠፋብኝ የሚሉ የትርፌ ደጋፊዎች እኛ የአርሰናል ደጋፊ ማህበር ስልክ ልንገዛ ፈቃደኛ ነን። ማንቸስተር ዩናይትድ 5 ጨዋታ በተከታታይ እስካሸነፈ ድረስ ማለት ባጭሩ መቼም አንገዛላችሁ። እንዴት እንደሚያረኩ የዩናይትድ ተጫዋቾች በቃ ያረኩሃል ነው ማለት እየተመሩ አይመስሉም፣ ሪላክስድ ናቸው። ደጋፊዎቻቸው ደግሞ የአርሰናል ተጫዋቾች በቪላ ሲሸነፉ እንደ እንቁራሪት ምናምን ስለዘለሉ ስለሰገዱ ሙድ ያዙባቸው። ሽንፈት አልለመዱማ። የእናንተ ሁላችሁ ክላውን እርግጠኛ ነኝ አዌ ፋንጋ ሄዱና ሞከረናል 300 ሺህ ቢከፈለን ሞከረናል ይሉና ሻወር ወስደው ልብስ ቀይረው ክለብ ነው ኮማን። ሽንፈት ኖርማል ነው። እነሱ ለምደውታል። እናንተን ደግሞ ቀስ በቀስ ያላምዷቸዋል። ስለዛ እንደ ሐሳብ ከ18ቱ ቡድኖቹ ከምትደግፏቸው 18 ቡድኖች ከነሱ ማንቸስተር ሲቲ እና አስቶን ቪላ ሁለተኛና ሶስተኛ ስለሆኑ ለምን የመጀመሪያ ክለቦቻችሁ እነሱን አታረጉ? ኦሬዲ ማንቸስተር ኢዝ ብሉ ምናምን ማለት ጀምራችኋል አይደል? ለየት ያለ እኮ ደጋፊ ናችሁ እኮ ማንቸስተር ኢዝ ብሉ አላችሁ። እኔ ምን አገባኝ? አንተ ከተማህን ለጠላት ከሰጠህ እኔ እንዴት ነው ያበሽከኝ? ገባህ አይደል? ትቃጠላለህ። ማንቸስተር ኢዝ ብሉ ነው ማንቸስተር ነው የምልህ። አስቶን ቪላ አልተቻለም ጋይስ። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሜዳ ውጪ ወደ ቪላ ፓርክ በመጓዝ እጅግ በጣም አስደናቂ ግስጋሴ እያደረገ የሚገኘውን የኡናይ ኤምሪውን አስቶን ቪላ በመግጠም የ2-1 ሽንፈት ገጥሞታል። በጣም ጥሩ ጨዋታ ነበር የተመለከትነው። ሞርጋን ሮጀርስ በጣም የሚደንቅ ተጫዋች ነው። ዘንድሮ የሚገርም ሲዝን ነው እያሳለፈ የሚገኘው ከቪላ ጋር 7 ጎሎችን በፕሪሚየር ሊጉ በማስቆጠር 3 አሲስቶችን ማድረግ ችሏል። በዚህ ጨዋታ ላይ እንግዲህ ለአስቶን ቪላዎች 2 ጎሎች ማስቆጠር የቻለው ተጫዋች እሱ ነበረ። የሚገራርሙ ከርል ጎሎችን ነበር ያስመለከተን። ያለምንም ጥያቄ የጨዋታው ኮከብ እሱ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል ብቸኛውን ጎል ማስቆጠር የቻለው ተጫዋች ማቲያስ ኩኛ ነበር። ያው የመጀመሪያዎቹ 2 ጎሎች ማለትም 1-1 በነበሩበት ወቅት የመጀመሪያ አጋማሽ ነበር ሊጠናቀቅ ሲል ሁለቱም ክለቦች ማስቆጠር የቻሉት። ቪላ አስቀድሞ ማስቆጠረ፣ ከዛ ዩናይትድ በኩኛ አቻ አረገ። መልሶ ቪላዎች ከሁለተኛው አጋማሽ በኋላ በሮጀርስ አማካይነት ሌላ ከርል ጎል አስቆጥረው 2-1 ጨዋታው ማሸነፍ ቻሉ ማለት ነው። ቪላዎች አሁን ለ10 ተከታታይ ጨዋታዎች ምንም ሽንፈት ሳይገጥማቸው ቀጥታ እያሸነፉ ጉዞ ላይ ይገኛሉ ማለት ነው። በፕሪሚየር ሊጉም ከመሪው አርሰናል በ3 ነጥብ ብቻ ዝቅ ብለው እንግዲህ 3ኛ ደረጃ ላይ 36 ነጥብን ይዘው ተቀምጠዋል ማለት ነው። ማንቸስተር ዩናይትድ በአንጻሩ ክሊንሺት ለማስጠበቅ የተቸገሩ እንደሚገኝ የተመለከተ እንገኛለን። አንድ ክሊንሺት ብቻ ነው ዘንድሮ በፕሪሚየር ሊጉ ያላቸው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ ከዚህ ሽንፈት በኋላ እዛው ባለበት 26 ነጥብ 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። አንተ ኡርጋጥ የምን ኡጋርት ሄደ? አረኩ እንዴት ነው የምንቀጥለው? ብሩኖም እሺ፣ አረ አንተ ውርጋጥ
ሁለተኛ ቡድናችሁ አጋያችሁ። ሞርጋን ሮጀርስ ብቻውን ያጋያችሁ። ዋት ፐርፎርማንስ! እግዚአብሔር በጣም 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 ነው የምትችለው። እሺ ቪላ የልጅነታችሁ ማቲካሽ የልጅነት ለነገሩ ማቲካሽ ቋሽ ካብጦ ነበረ መጀመሪያ። ከዚህ በኋላ ትጨነቃላችሁ። ይኸው ዛሬ ብሩኖም ተጎድቶ ወጣ። ዳቱ አያስደስተኝም እውነቱን ለመናገር እግዚአብሔርን ግን ጉዳችሁ ነው። በቃ ትጨነቂያለሽ። እየየ ነው የምትይው ገና አሹ ሳይውል ሳያድር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበኝ። ዛሬ ግን ጥሩ ነበርሽ። እውነት ሐቁን አልክድም። ጥሩ ነበራችሁ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይኸውላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴት የማሸነፈው ጨዋታውን ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ዋናው ነገር ለጠፍሽ አታጨብጭቢ ትርፌ ትላንትና 2ኛ ላይ መጣ ሚዜ ሆነ አልሽ። እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቼ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አይደል? አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል። አሁን ሰበናፕል ትንሽ ረጋ ለማለት ሞክር ይዛው ጋር። ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕልሽ ወደሽ ደራደሩ ዩናይትድ ተሸንፏል። እስካሁን ድረስ ቋጥሬማ ጭራሽ ልታሸንፋችሁ ከሁለት አንዳችሁ እንድትሸነፉ ነበር የምፈልገው። ሁለታችሁም ራሱ ብትሸነፉ ደስ ይለኝ ነበር፣ ግን አስቶን ቪላ ጭራሽ ጠፈጠፋችሁ። ኧረ በስመ አብ! ሞርጋን ሮጀርስ ማለት ነው መታሰር ያለበት ሰው ነው እንዴ! ምንድን ነው የሚሰራው ወንጀል? እንደዚህ ይጠቀልለዋል ዝም ብሎ። በረኛው ምንም ማድረግ አይችልም። ይኸውላችሁ አንድ ሰው በረኛው እንዲናገሩ አልፈልግም። ምንም ማድረግ አይችልም። ይሄ ልጅ ጭራሽ ሌላ ታሪክ ውስጥ ያለ ሰው ነው። ማንም አያስቆመው። ማን ኮልድ ነው አትግር አልቻላችሁም። ማን አንድ ተጫዋች ነው ያላችሁ ቲማችሁ ውስጥ አሁን የቀራችሁ ኩኛ ነው። ብቻውን ነው የሚጫወተው። ማን ቪለን ነው። እኔ አሳዘነኝ። አንተ ኳስ ይይዛል እዛ ድረስ ያጥፋል ምናምን፣ ግን ምን መሰላችሁ ሰውየው የሚቀረው ነገር መልቀቅ ይቀረዋል። ኳስ ግን በጣም ነው የሚችለው። ኧረ በስመ አብ ዩናይትዶች አልቻላችሁም። ግን እንደውም ማለት ነው ፈርስት ሃፍ የሚገርም ጨዋታ ተጫወታችሁ ነበር። ሰከንድ ሃፍ ግን በቃ ምንም ጥያቄ የለውም። ገባችኋ? ሞርጋን ሮጀርስ ሾው ዛሬ ያየ ነው። ምንም አታመጡም ጭራሽ። ጥቅልል 2 ጎል ማለት ነው። ትረጋጋለህ። እስኪ ለጨጓራ የሚሆን የምታውቁት ነገር ካለ ነገር ነው። አረ ተቃጠልኩ፣ በእግዚአብሔር አረ ተቃጠልኩ። እስኪ ለጨጓራ የሚሆን የምታውቁት ነገር ካለ ማለት ያደለው ክሪስማሱን በ3 ነጥብ ይቀበላል አለው እንጂ እኔ በሽንፈት መቀበል። ለነገሩ ምንም ማድረግ አልችልም። ምንም ሆፕ ያጣውበት ጨዋታ ነው። ተጫዋቾቼ ከዚህ በላይ ምንም መስጠት አይችሉም። ምንም ከዚህ ጨዋታ ምንም አይደለም 3 ነጥብ 1 ነጥብ እንኳን አልጠብቅም። እንደው ዶርጉም ዛሬ ጥሩ ተጫውቷል፣ ለፍቷል። ኩኛም ማውንትም በቃ አሞሪም ምንም አማራጭ የለውም። በቃ ምንም ማድረግ አይችልም። የምሬ ነው የምላችሁ። የክለቡ ምሰሶ ነው የወጣው። ስለዚህ ዩናይትድ ምንም መፍጠር አይችልም። በዛ ላይ በእንቅርት ላይ ጆሮ ደግፍ ማለት ነው። ዲያሎ የለም፣ ምቦይሞ የለም፣ ማዝራዊ የሉም። ኢትስ ኦኬ ብለን ግን አሪፍ ነበር የተጫወተው ነው። ጭራሽ ለጥንቃቄ ብሎ ነው በነገራችን ላይ ያስወጣው እንጂ ጉዳት በደንብ ማለት ጉዳቱ እንትን ብሎበት ምናምን አይደለም። ለጥንቃቄ ብሎ ነው። ማድረግ አይቻልም እንግዲህ። ምን አይነት ጎል የተመለከተው ሮጀርስ? ወይኔ ትለያለህ። እንደዚህ ይቻላል እንዴ? እናንተም ብሎ ደመላሽ የበላችሁትን አንድ ሳይቀር ይመለስ። እናንተ ለቋጠሮ አትሆኑ። ደናጭ ረብዝማ አቻስቶሩ እሰይ በቃ አስቶን ቪላ ነጥብ አስጥሎለት አይቀርላለሁ። እናንተ ጭራሽ ማድረግ ድሮ ማንቸስተር መታመሽ ሰካራም እንደመደገፍ እንደው ሰካራም ይጠነክራል። ከእናንተ ሆነ ሰካራም ይጠነክራል። አይ እናንተ ማትረቡ አይ ማንቸስተር ግን እንኳን ተሸነፋችሁ። እንኳን ተሸነፋችሁ። ማታ እንቅልፋታችሁኛ ስለላይ ሲቋጥሩ ነበር። አትመጡም። ቻው ድህነት ቻው። ምርር ብሎ ነበር። እከክልሽ ልከክልሽ እናቴ ነው ምሬ። ቻው
ቻው ሻሼ በእውነት የምሬ ነው ካንቺ ጋር ብድሩ ምኑም መረረኝ በእውነት የምሬ ነው 10 ብር 50 ብር መበዳደሩ ምርር አለ ቻው ቻው እናቴን የምሬ ነው ምን አይነት ጎል ነው ያገባ ደግሞ ያ ልጅ በመዳር ኩኛው ራሱ ያበደ ነው ባይዘው ዛሬ አስቶን ቪላ የለም ማንቸስተር ዩናይትድ ዛሬ ያበደ ነበር እግዚአብሔር ምስክሬን የምሬ ነው አስቶን ቪላ የሞተ ቀዝቃዛ አስቶን ቪላ ነበር ያየነ ያራዳ ልጆች ብቻ ግን በዚያም ፍጪው በዚህም ፍጪው ማንቸ ነጥብ ጥላለች ያራዳ ልጆች ቻው እካክል ምርር ብሎኛል እናቴን የምሬ ነው ቻው በቃ ከዚህ በኋላ ላትመለሽ በዚያው ትላንት ነግሬሽ ነበር ባይዘው ከፊትሽ ያለ ድቅድቅ ጨለማ አለ አርፈሽ ቁጭ በይ ብዬሽ ነበር የምሬ ነው ቻው ሶድሽ ስታፈቅሪኝ ቻው እናቴን የምሬ አይለፍላችሁ የተባለን ደጋፊዎች መድኃኒዓለምን ዶርጉ ዳሉት ኡጋርቴ ገና ይደፉናል ግድልን የሚያደርጉን እመቤቴን እኔ አሳዘነኝ ይሄ አሰልጣኝ ክርስቶስ አሳዘነ ቪላ የሚቀይራቸውን ቅያሬ አይታችኋል እኛ ጋር ሽትትት ያለ ስኳድ እመቤቴን አረ በመድኃኒዓለም አረ ኩኛ አሳዘነኝ ያለ ብሩኖ በቃ ወልብስ ሴም ሮጀርስ ዩናይትድን ቀጣው የእንግሊዝ ፕሪሚየር ሊግ ተጠባቂው ብቸኛው የዛሬ ጨዋታ በአስቶን ቪላ 2-1 አሸናፊነት ተጠናቋል ዩናይትድ አሳሳቢ ነው ምክንያቱም ብሩኖ ፈርናንዴዝ ተጎድቶ ከሜዳ መውጣት ችሏል ምን ያህል ጊዜ ይቆያል እሱን ደግሞ ምን መለከት ይሆናል የመጀመሪያዎቹ 15 ደቂቃዎች ላይ ሴስኮ የሳታቸው ኳሶች ዩናይትድን ዋጋ አስከፍሎታል የኡና ኢምሬ ሴሌብሬሽን ግን ከባድ ነው ለማንኛውም ለአዳዲስና ፈጣን መረጃዎች ፕላስ ምልክቷን መንካት እንዳትረሱ ብቸኛው የዛሬው የእንግሊዝ ፕሪሚየር ሊግ ጨዋታ ዩናይትድ ካስቶን ቪላ 2-1 በሆነ ውጤት ተጠናቋል ሲጀመር ብራንድና ቦንዳ የተለያየ ነው ብራንድ ነኝ እኔ ብራንድ ነኝ አብሬ ቡል ናከኝ አንተ ቦንዳ ነህ እኮ በኖልቭስ ስታንዳርድ ያለ ክለብ ነህ እኮ ረሳው እንዴ ኧረ በስመ አብ እኔ ላስታውስ እንዴ ጊዜ ነው እኮ ያገናኘን የሆነ ሰዓት አገናኘን ፈነጫብኝ ይኸው አሁን ተመልሰ ወደ ጓደኞች ጋር ተመልሰሃል ማለት ነው ተመለስ አቦ አስቶን ቪላ ትችላለህ ነው ማለት በስመ አብ ምን አይነት ጎል ነው ያስቆጠረው ሮጀርስ አንተ እንዴት ነው የሚችለው በስመ አብ ሲጀመር አስቶን ቪላ እኔ ነኝ ሰርፕራይዝ ቲሙ እያለ ነው ሰርፕራይዝ ቲሙ እኔ ነኝ ለዋንጫ የምፎካከረው እያለ ነው ሶስተኛ ደረጃ ላይ ቁጭ ብሎላል አባቴ ያጫወቱ ደስ ይላል ኡናይ ኤምሬ ደስታውን የገለጸበት አገላለጽ እኔ አልተመቸኝም ለዋንጫ ነው የምጫወተው እያለ ነው ይመስለው ኮቱን አንስቶ ነው የወረወረው ሁላ ነው ማለት ማርያምን አልደበረኝም የሚለው ማለት ነው ዛሬ ነበር ጥቅም ላይ መዋል የነበረበት ማለት ነው ኧረ ምን አስቀይመን ነው ጎበዝ ምን አድርገን ነው እግዚአብሔር ምስክሬ ነው ምን አድርገን ነው ይሄን ያክል ምን አድርገን ነው እንዴ ተፈረደብን እንዴ ምን ፈልጋቸው ተጫዋቾች አፍሪካ ዋንጫ ሄዱ ምናምን ነገር ብለን እያማረርን ጥሩ ፎርም ላይ ያለው አስቶን ቪላ ልንገጥም ማለት ነው ያለ ካሲሜሮ ያለ አማድ ያለ ብራያን ምቤሞ ኢቭን ቤንች ማለት ነው ያለ ኮቢ ማይኖ ያለ ብሩኖ ማለት ብሩኖ ላስወጥታ ማርቲኔዝን ነው የምትጠቀመው የለም ከዛ ፍሌቸር ከዛ የሆኑ ህፃናት ምናምን ነው የምትጠቀመው ማለት ነው እንደዛ ሆኖ የተሻለው ቡድን ነበር ቡድን ግን ብዙ ማውራቱ አስፈላጊ አይደለም ማለት ተሸንፈናል ማርያምን አልደበረኝም አረ ቃል የሆነ ቃል ስጡኝ ቃል አሰልጣኙን ልሳደብ ይሄንን ደደብ ዳሎትን ልሳደብ ዶርጉን ልሳደብ አረ ማለት ያለ ብሩኖ እናታችሁን ለከካላችሁ ምንድነው የምትሰሩት እሱ ከሌለ የላችሁም ቁም ነገር የምሬው ወተት ለሚፈልግ ለአንድ ለሻሸ ደጋፊ ይሄው ስፖንሰር ሆናለሁኝ እንዴት ነው ግን አፈላችሁ በጣም ወከባችሁ ሀቢቢ በጣም አቅራራችሁ ነው ምን ክለባችሁን አታውቁትም ወዘተ ሞተቻት እና ጃም የሆነ ክለብ ነው የምትደግፉት የራሳችሁን ክለብ እንትን ሳትሉ እኛ ጋር እስከ 7 ሰዓት ድረስ መቋጠር ማለት ነው ስለ እናንተ ላይ መቋጠር ምን ለኛ حرام ነው የሚሆነው ገብቷል እንዲ ባላንስ መሆን ያልቻለን ቲም ላይ መቋጠር ለራሱ ምንም አስፈላጊ አይደለም ዛሬ እንደውም ሰፖርት ስናረጋችሁ ነበር የነበረው ማለት ነውና ብቻ የትም የማይደርስ ክለብ ነው የምትደግፉት ያው በወተት የምትፈልጉ ኢትዮጵያንስ በውስጥ አውሩኝ ለማብሸቅ አይደለም የመጣሁት እኔ እርዳታ ለመርዳት ያክል ነው ስልባቦት የሆነ ተጫዋች መድኃኒዓለም ደግሞ ሱማሎ ቫንዳ ሚሉታል እንጂ ስልባቦት ነው ምን ረጊታይ ተቃጠልኩኝ እኔ ሮጀርስ ላለማነቅ ሳይሆን ሁለቱም ኳስ ብሎክ መደረግ የሚችል ሁለተኛው ሲገባ አይታችሁታል እጁን ወደ ላይ አድርጎ የሆነ ሽጉጥ የተደቀነበት ነው ይመስል አሁን ምን ይባላል ይሄ እግዚአብሔር እንደው
ቡድኑ ሰው ሄዶበታል ብለን አርፈን እንዳለ አስቶን ቪላ እንደዚህ ሞቶ አይቼው አላውቅም። እንዴት ነው ይሄን ሁሉ ጨዋታ ያሸንፉ? ሞትት እኮ ብሏል። እኛ 5 ተጫዋች ቀንሰን ኦልሞስት እየተጫወትን ስለሆነ ነው። እኔ ተነጥቧል። ዩናይትድ ምን ላይ ነው ያሉ? እንደው አሁን በዚህ በፐርፎርማንሱ ነው ያልደበረኝም፣ ግን በቃ ምንም ነጥብ ውጤት እያመጣን አይደለም። ብቻ እኔ ሰለቼ ነው።